ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አንዴ ይሄንን ቪዲዮ ሰምተን እንመለስ እስቲ። ሰላም ሰላም እህቶቼ፣ የጆርዳን የነበረች ልጅ እርዷት ባልኩት በሰራሁት ላይ ማለት ነው። አብዛኞቻችሁን እረዳታለን ምናምን ስትሉ፣ አንዷ ልጅ ግን እረዳታለሁ ከቤቷ ድረስ ሄጄ አመጣታለሁ ስትለኝ እውነተኛ ሰው መስላኝ ለእሷ ከሰጠው በኋላ ለማንም ሰው የእሷን አድራሻ አልሰጠሁም ነበረ። ለአንዳንድ ልጆች ግን ልክ ምን አደረገች? 200 ክፈይኝ አለቻት። ልክ እሷን ስታገኛት በገንዘብ ድርድር ውስጥ ገባች። ሰው መከራ ውስጥ ሆኖ ችግር ውስጥ ሆነው እንዴት ነው በገንዘብ የምንደራደረው? የሰው ህይወት ማትረፍ ምን ችግር አለበት? እንደሰማችኋት ነው። በጣም ነው የሚያሳፍረው የእውነት። እንደዚህ ተጨካክነናል እንደ በስመ አብ ወልድ። እኔ ይህን ዩቱብ ከጀመርኩ ማለት ነው ማርያምን ነው የምላችሁ ጓደኞቼ፣ እኔ 5 ሳንቲ ወይም ተቀብዬ ወይም ደላላ አይደለውም፣ ግን ከ20 ልጆች በላይ ስራ ገብቷል። ግን እንደዚህ ብር ተቀብሎ ምናምን የገቡ ልጆች የሉም። የእውነት የታክሲ እንኳን በራሳቸው እየቻሉ ሄዶ ነው የሚያመጣቸው ማለት ነው። በጣም ነው የሚያስጠላው፣ ያሳፍራል የእውነት። የእሷ እህት ብትሆን ግን እንደዛ አታደርጋትም። እስቲ ሰው መሞትና መኖር መካከል ልሞት ነው ልገሉኝ ነው ድረሱልኝ እያለች እንዴት ነው ገንዘብ የምትጠይቃት? ማለት ሰው እንደዚህ ተጨካክነናል። ሰው አንዳንዴ ሰው ገንዘብ እንደዚህ አብዝቶ ሲወድ የእውነት ወደ አውሬነት ነው የሚቀየረው እና በጣም ያሳዝናል። በሰው ሀገር ለምንድን ነው እንደዚህ የምንጨካክነው? እሺ ችግር የለውም። ገንዘቡንስ ስራ ከገባች በኋላ ብትቀበለውስ ምን አለበት? መጀመሪያ ብትረዳት ማለት ነው። ካለችበት ችግር አውጥታ ምንም ማለት አይደለም። ገንዘቡን ቢወስቱ እንኳን ብቻ ያሳዝናል። እኔ ብዙ ልጆች ማለት ነው ያው ምሰሙ ያላችሁም እየሰማችሁ የምታቁም ስላላችሁ ማለት ነው በዚህ ዩቱብ ነው የተዋወቅኳቸው ነው እንጂ ወይም የዘመዴ ልጆች የእናቴ ልጆች ምናምን አይደሉም። እና በዚህ ዩቱብ ክያ እባክሽን እንደዚህ ችግር ውስጥ ነው፣ በራብ ለሞት ነው፣ እንደዚህ ብር አይሰጡኝም ብሎ ስናገሩኝ ለሰው ለልጆቹ እየተናገርኩ ያለ ምንም ክፍያ ማለት ነው፣ ምንም አይነት ሳንቲም ሳይቀበላችሁ ነው ስራ የሚገቡት እንጂ እኔ ሰምቼም አላቅም። 200 ለምናቸው እንደሆነ ብቻ ያሳፍራል። እንደዛ አታድርጉ። እንተሳሰብ። በሰው ሀገር ነው ያለነው። እርስ በራሳችንን እንረዳዳ። ምን ችግር አለው? እስቲ ምን አለበት? እሺ ገንዘቡንስ ብትቀበሉ ካለችበት ችግር ብታወጧት መጀመሪያ ሰው በስማ በጣም እንደዚህ ተጨካክነናል። እስቲ አንቺ ዘመዳችሁ ቢሆን ወይም እህታችሁ ቢሆን መቼም እንደዛ አታደርጉም። እና መልካምነት ለራስ ነው። የእውነት ጥሩ ነገር ስሩ። እኔ ማለት ከነሱ ወይም ምንም ፈልጌ አይደለም። እንደዛ ሳደርግ ከፈጣሪ ያገኛለሁ እና ከፈጣሪ ታገኛላችሁ። ምን አለበት ካላችሁት ነገር እንኳን ገንዘብ እንኳን እሷ ባይኖራት ከፍላችሁ እንትን ብታስገቧት እና እንደዛ አታድርጉ። በሰው ሀገር እርስ በራሳችንን እንተሳሰብ፣ እንረዳዳ እና ማለት ያው አንዳንዶቹ ውጭ መውጣትስ ለምን ታበረታቻለሽ የምትሉኝ አጠፉም። እኔ ማንንም አላበረታታም፣ ግን ካሉበት ችግር አይብስም። አንድ ልጅ አሁን የሆነች ልጅ ነበረች በቅርቡ የወጣች ማለት ነው። ቤት ቆልፎባት ነው የሚወጡት። ፍሪጅ ምናምን ቆላልፎባት ነው የሚሄዱት። ቤት ሁሉ ሳይቀር ቆልፎባት እቺ ልጅ የሆነ አደጋ እንኳን ብደርስባት እዛው ቤት ውስጥ ሞተች ማለት እኮ ነው። በዛ ላይ ምግብ የለም በቃ ከስታ ማለት ነው። አጥንቷ የእውነት ሰው አረብ ሀገር እንደዚህ ይኖራል ልትሉ ትችላላችሁ። እና አጥንቷ ወጥቶ በራብ ማለት ነው 1 አመት ከ6 ወር ነው ምናምን እንደዚህ ሰርታለች። እና ከዛ ነገረችኝ። ወደ አሁኑ ነው ሎኬሽኗን ምናምን ነገረች። ለልጆቹ ነገርኳቸው። ከዛ ቤት ወጣች። አሁን ፈጣሪያውን እያመሰገነች አንዳንዴ መገፋት ለመልካም ነው። በጣም ቤተሰብ እናት የሆነች ቤት ነው የገባውታለች። መጨረሻውን ያሳምርላትና አሁን እንደዚህ አይነት ሰው ቢወጣ እስቲ ትፈርዳላችሁ? ካለችበት ችግር አይብስም። እኔ ከኮንትራት ቤት ማንንም እንዲጠፋ እንዲወጣ ማንንም አላበረታታም። አንደኛ ህገ ወጥ ነው። ውጭ ስንወጣ ህገ ወጥ ነን። ምን እንደሚያጋጥመን አናቅም። ግን እኔ ውጭ ወጣችሁ ጥፉ እያልኩ አይደለም። ግን እንደዛ አይነት ችግር ውስጥ ካሉበት ችግር ከመሞት መቼም ራስን ከእንደዚህ አይነት ነገር ማስመለጡ ምንም አይነት ክፋት የለውም።
አንደኛ ደህና ኤጀንሲ የለም ችግራችሁን የሚሰማ። በጣም እንደዚህ አይነት አስቸጋሪ ህይወት ውስጥ ላለ ሰው ውጭ ለምን ጠፋ አይባልም። ምክንያቱም ይሄ ሰው ህይወቱን ማትረፍ ነው ያለበት እና እኔ ከቤት እንደዚህ ከተመቻቸ ቤት ጥሩ ቤት ማዳማችሁ ጥሩ ከሆነች ምግብ ካለ ደሞዛችሁን በአግባቡ የሚሰጣችሁ ከሆነ እኔ ጥፉ አልልም። የሚፈለገው እሱን አይደለም ለምንስ ይጠፋል? እና ግን እንደዚህ አይነት ችግር በራብ የሚሞቱ አሉ፣ ገንዘብ የማይሰጣቸው ምናምን። እንደዚህ አይነት ልጆች እኔ ብዙ ልጆች ከእንደዚህ አይነት ልጆች ብዙ ከእንደዛ እንትን ውስጥ እንዲወጡ ያደረኳቸው ልጆች አሉ። ግን ምንም አይነት ክፍያ ሳይቀበሉ አንዳንዱማ ምንም የታክሲ እንኳን ከፍሎ ነው የሚቀበላቸው ማለት ነው። እና እባካችሁን እህቶቼ እንደዛ ክፉ አንሁን፣ እንረዳዳም። ካሉበት ችግር ገንዘብ እንኳን ብትፈልጉ ስራ ከተቀጠሩ በኋላ ይከፈልላቸዋል። ለምንድን ነው እንደዚህ የምታደርጉት? ኧረ በስመ አብ። እና 200 ምን አልበዛም? ኧረ በስመ አብ ግፍ ነው የእውነት በጣም ያስጠላል። እና እህቶቼ ፈጣሪ ይጠብቃችሁ። እንደዛ አይነት ውስጥ ህይወትም ያላችሁ ፈጣሪ ይጠብቃችሁ። እናንተ ደግሞ ፈጣሪን ፍሩ። እናንተም ስደት ላይ ነው ያላችሁ አይደለ? ነገ ምን እንደሚያጋጥማችሁ አታቁም። መልካምነት ለራስ ነው። እባካችሁን መልካም ነገር እንስራ፣ እንረዳዳ። አይከፈልበትምና ምንም አይነት ክፍያ የለውም። ይሄ 10 ዲናር መሰለኝ የኢጃዛ ቤት የሚከፈለው አለ። ምንድነው እሱ? አሁን ለምሳሌ አንድ ማዳም ቤት ገባችሁ፣ እዛ ቤት ባይስማማ ከዛች ማዳም ጋር ባትስማሙ ሄዳችሁ እዛ ቤት ነው የምታርፉት እና ግዴታ በየወሩ 10 ዲናር መክፈል አለባችሁ ማለት ነው። ያው የማታውቁት ልጆች ስለምትኖሩ ማለት ነው። 10 ብርስ ስለምንድን ነው የሚከፈለው ካላችሁ፣ ያው በየወሩ ሄዳችሁ የምታርፉበት እዛ ቤት ባይስማማችሁ እንኳን ስራ እስክታገኙ ድረስ እዛ ነው የምታርፉት እና አንዳንድ እቃዎቹ ምናምን ስትገዛዙ እዛ ታስቀምጣላችሁ ማለት ነው። እና ፈጣሪ ይጠብቃችሁ። አንዴ ሰው ውጭ እንዲወጣም እኔ አልፈቅድም፣ ግን አንዴ ከወጣችሁ ፈጣሪ ይጠብቃችሁ። የዓላማ ሰው ከሆናችሁ ትሰራላችሁ፣ ህገወጥም ብትሆኑ ማለት ነው። ጓደኛ ለማብዛት የዓላማ ሰው መሆን እንጂ የሚበላሹም አሉ። እንደዚህ ውጭ ወጥቶ ለመጥፎ ነገር የሚዳረጉ አሉና አንዳንዴ እዚህ ጆርዳን ውስጥ ራሱ የሚሰማው ነገር አረ ይሄ ጆርዳን ነው ሌላ አረብ ሀገር ነው ነው የምትሉት እና ብዙ አሉ የማይሆን እንትን ውስጥ የሚገቡ ማለት ነው። እህቶቼ ፈጣሪ ጠብቃችሁ። አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርም አድርጉ። እባካችሁ እህቶቼ እርስ በራሳችን እንረዳዳ። እንደዚህ ክፉ አትሆኑ። ፈጣሪን ፍሩ እባካችሁ። በጣም ነው የሚያስጠላው የእውነት። አሁን የቅርብ ዘመዳችሁ ቢሆን እንደዚህ አታድርጉም። ምን ችግር አለ? እኛ እኮ ኢትዮጵያን አንድ ነን። በቃ ምን አለበት ብንረዳዳ እርስ በራሳችን እና ውጭ ደግሞ ከወጣችሁ ጥሩ ቤት ካገኛችሁ አንገታችሁን ደፍታችሁ ስሩ እህቶቼ። መልካም ቤት ካጋጠማችሁ እዛው ጥርሳችሁን ነክሳችሁ እዛ ነው መስራት ያለባችሁ እና በተረፈ ደግሞ ፈጣሪ ይጠብቃችሁ። አይዟችሁ። እናንተ ደግሞ እንደዚህ ገንዘብ ገንዘብ የምትሉ የእውነት ገንዘብ ብቻ ማለት ጥሩ አይደለም እና እንረዳዳ እርስ በራሳችን። በሰው ሀገር እኛ እርስ በራሳችን ካልተረዳዳን ማን ነው የሚረዳንና እንደዛ አታድርጉ። መልካምነት፣ ጥሩ ነገር መስራት ለራሳችሁ ነው። ፈጣሪ ይከፍልላችኋል። ከዛ ሰው ምስጋና ባታገኙ ባያመሰግናችሁ እንኳን የሆነ አይምሯችሁ ጥሩ ነገር ሲሰሩ እኔ ማርያም እንደምላችሁ ደስ ነው የሚለኝ። እግዚአብሔር ስጥሽ ክያ ከዛ ህይወት እኮ ከዛ ጨለማ ህይወት ውስጥ ስላስወጣሽኝ ምናምን ስሉ ውስጤ የሆነ የአይምሮ ደስታዬ በጣም አይምሮዬ ይደሰታል ማለት ነው። እና መልካምነት፣ ጥሩ ነገር መስራት ለራሳችሁ ነው። ገንዘብ ብቻ አትበሉ እባካችሁን። ሁላችሁም በያላችሁበት ዓለም ዳርቻ ፈጣሪ ጠብቃችሁ። አይዟችሁ። ሁላችሁም ወዳችኋለሁ ስለምታበረታቱኝ ማለት ነው። አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርም አድርጉ። ቪዲዮ ሲጀምሩ ላይክ አድርጉ ለብዙ ሰው እንዲደርስ
ያደርግልኛል ማለት ነው። ዩቱብ እናንተ ላይክ ስታደርጉ ማለት ነው። ወዳችኋለሁ። ቻው ቻው።